ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ያለው። ዛሬ ብዙ ወሬ አላበዛባችሁም። ትንሽ ጉንፋን ይዞኛልና ግን በጣም አሪፍ የሆነ ለእግራችን ቢያንስ በሳምንት አንድ ጊዜ የምናደርገው የእግር ስክራፕ ይዤላችሁ መጥቻለሁ እና እሱን አሳያችኋለሁ። ያው ከመዘብዘብ ነው እሱን የምንጀምረው። ስለዚህ እሱን አሳያችኋለሁ እና እኔ በዚህ ድምፄ ብዙም ከምታያችሁ ዘብዝፈን ከዛ በኋላ ያለውን ስክራፕ እንዲሁም ደግሞ ዛሬ አሪፍ ቦነስ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ከተከታተላችሁት ቦነሱን ታገኛላችሁ እና እሱን በደንብ አሳያችኋለሁ። ከስክራፑ በኋላ እግራችንን ያው ብዙ ጊዜ እኛ ሴቶች ቀላ ያሉ ተረከዞች እንወዳለን እና ቀላ ያለ ተረከዝ ቢኖረን ደስ ስለሚለን እንደዛ እንዴት ነው የምናደርገው የሚለውን እኔ የሞከርኩትን አሳያችኋለሁ። ይሄው እንግዲህ ያው ሁሌም እንደምናደርገው የምንዘፈዝፈው ሻምፖ እንዲሁም ጨውና ሎሚ። የእግር እንደዚህ ጮቅ ፈንገስ ምናምን ያለባችሁ ሰዎች ግን ምንድነው ቤኪንግ ሶዳ መጨመር ትችላላችሁ። እሱ በጣም አሪፍ ነው። ስለዚህ እንደሱ ማለት ትችላላችሁ እና ሞቅ ውሃ አድርጋችሁ መዘብዘፍ ነው። ያው ሁሌም ስለማሳያችሁ ቪዲዮ እንዳይረዝምባችሁ ብዬ ነው። እና ሎሚውም ጨውም በጣም አሪፍ ነው ለጮቅ ምናምን ነገር እና እግርንም ተረከዝን ያለውን ቆሻሻ ለማንሳት። ስለዚህ እሱን አርጉ ከማንኛውም ስክራፕ በፊት ማለት ነው። ቤተሰቦቼ እግሬን ዘብዝቤ ስለጨረስኩኝ አሁን የምናደርገውን ግብአት ላሳያችሁና ከዛ እሱን ደግሞ ማስክ ለእግራችን አብረን እናደርጋለን ማለት ነው። ይሄ ስኳር፣ ይሄኛው ደግሞ ነሻ ወይም ደግሞ የበቆሎ ዱቄት እሱ ነው። ይሄኛው ቡና አንድ ላይ በአንድ ሳህን ይዤላችሁ መጥቻለሁ። ይሄ ቤኪንግ ሶዳ ነው። ቤኪንግ ፓውደር ሳይሆን ቤኪንግ ሶዳ የተፈጨጨው ይመስላል እንጂ ቤኪንግ ሶዳ ነው። ይሄ ነሻ ብያችኋለሁ እና እነዚህን አራቱን አድርገን ነው እግራችን ላይ የምናደርገው። በነገራችን ላይ ፊታችን ላይ የምናደርገው ነገሮች በሙሉ ለእግራችን ለእጃችን ማድረግ አለብን። ለፊታችን ላይ ብቻ አድርገን እግራችንን ዝም ብለን መተው የለብንም እና ሁሉም ያማረ ሲሆን በጣም ደስ ይላል። ስለዚህ እነዚህን ይዤላችሁ መጥቻለሁ። እኔ በዘይት ነው የማደርገው ማለት ነው እና አብረን እንግዲህ ሁሉንም ግብአት አንድ ላይ እንደዚህ አድርጌ አራቱንም ግብአት አድርጌያቸዋለሁ። ይሄ የለውዝ ዘይት ነው። እሱን ትንሽ አደርጋለሁ። ዘይት ቢሆን በጣም አሪፍ ነው እና እንትን ብንል። ይሄ ደግሞ የሮዝ ወተር ነው። አለማድረግ ትችላላችሁ። እኔ ስላለኝ ላርግበት ብዬ ነው እና አለማድረግ ትችላላችሁ። እንደሱ ማድረግ የለውዝ ዘይት ብቻ መሆን የለበትም። እንደውም የኮኮናት ዘይት ካላችሁ እሱ በጣም አሪፍ ነው። ይሄን እንደዚህ አቀላቅለን ይሄን እንደዚህ አድርገን እንደ ክሬም እስከሚሆን ማለት ነው። እንደዚህ ሲሆን ይሄንን አንስተን ወደ እግራችን ላይ ማለት ነው። አሁን ቅድም እግሬን ታጥቤ መጥቻለሁ። ይሄው እግሬ አሁን በጣም አሪፍ ሆኗል። ይሄው እንደምታዩት እና በእግራችን ጥፍራችንን መቁረጣችን ይሄ ደግሞ ጥግ ጥግ እንደዚህ ብዙ ጊዜ እንትን ስለሚል እሱን ማድረግ አለብን። ይሄ ማነሳሳት፣ ይሄ መሀል ላይ የሚወጣውን ጮቅ ምናምን ነገር እሱን ማጸዳዳት አለብን እግራችንን እና በቃ የሚያምር እግር ነው የሚኖረን እስከ እግራችሁ ጉልበት ድረስ በደንብ አድርጋችሁ። የጥፍራችሁን አሮጌ ብሩሽ ካላችሁ በአሮጌ የጥርስ ብሩሽ ጥፍሮቻችሁን ጽድት እንዲሉ ማድረግ ትችላላችሁ። ከዛ ይህንን ስክራፕ አድርጋችሁ እስከ ትንሽ ግማሽ ሰዓት ምናምን አርጋችሁበት ቁጭ ትላላችሁ። እግራችንን ከለሩን ቀየር የሚያደርግልን አሪፍ ውህድ እሱን አሳያችኋለሁ። እሱን አርጋችሁ ላስቲክ አርጋችሁ ካልሲ አርጋችሁ ለጥ ማለት ትችላላችሁ። ቤትም የምትውሉ ከሆነ እሱን አርጋችሁ እስከምትወጡ ድረስ እሱን ማድረግ ትችላላችሁ እና
ቆይ እሱን ይሄኛውን ላሳያችሁ። መጀመሪያ ይሄን እንደዚህ አድርጋችሁ እግራችሁ በጣም አሪፍ ነው። በቃ ልክ ፊታችንን እንደምንንከባከበው ነው እግራችንን መንከባከብ ያለብን። እግራችንስ ማን አለውት ያለሽ? እግራችንን እንደዚህ አድርገን በደንብ በቃ ሙልጭ አድርገን የግዴታ ሄደን እግር መሰራት ምናምን አቅሙ የሌለን ሰዎች ቤት ቁጭ ብለን እንደዚህ ማድረግ እንችላለን። ምክንያቱም በቀን እርግጠኛ ነኝ ማለት ብዙዎቻችን ኢትዮጵያውያን ቡና ሳንጠጣ ምናምን አንውልምና ከዛች ላይ ትንሽ አንድ ማንኪያ ቅንስ አድርገን እንደዚህ አድርገን እሽት ማድረግ፣ ከዛ ለብ ባለ ውሃ ልቅልቅ ብለን በቃ ቆዳው ራሱ የሞተው ሴል በሙሉ ነው የሚነሳው። እንደገና ደግሞ በቤታችን ውስጥ ሆነን በቃ በጣም የሚያምር እግር በጣም የሚያምር እጅ ይኖረናል ማለት ነው። እና ራሳችንን በደንብ ቻሌንጅ ማድረግ እንዳለብን ይሰማኛል እኔ ሳስበው። ዝም ብሎ ልጅ መያዝ ምናምን ብቻ ሳይሆን ባለችን የሆነች ያህል ደቂቃ ደግሞ እግራችንን እጃችንን እንደዚህ ብንንከባከብ በጣም አሪፍ ነው እላለሁ እናቶችዬ። እኛ ባለችን ሰዓት የለንም። የልጆች እናት የታወቀ ነው። ሰዓት በጣም ከባድ ነው ሰዓት ማግኘት። ግን ቢሆንም ባለችን ደቂቃ እንደዚህ አድርገን እግሮቻችንን ጽድት ማድረግ እንችላለን። ብዙ ወሬ አላብዛባችሁ። የተረከሱን የውስጥ እግር ላይ የሚደረገውን ውህድ ይዤላችሁ መለሳለሁ። አሁን ይሄንን እስከ ጉልበቴ ላርገው ማለት ነው ስክራፕ። እንግዲህ አሁን ታጥበን ብለን መተናል እና ወደ ቦነሱ መጥቻለሁ። ይሄኛው ነው ለውስጥ እግራችን አድርገን ከለር እንዲያመጣ የምናደርገው ማለት ነው። እና በቃ ዛሬ እላችኋለሁ ያው ጉንፋን ይዞኛል ይቅርታ ብያለሁ። ድምፄም በቃ እግሬ ዛሬ በቃ የሙሽራ እግር ነው በቃ የመሰለው ዛሬ በቃ እግሬ ላይ ብቻ ነበርኩኝ እና ለእናንተ በዛ ለከፍላችሁ ብዬ ነው። የዚህ ደግሞ ቆይ ግብአቱን ላሳያችሁ። መቼም ብዙ ሰው አረብ ሀገር የሄደ ሰው ከርከዴ ያውቃል። ከርከዴ እና አድርቄ ደግሞ የፈጨሁት እንትን ነበረኝ ምንድን ነው ቀይ ስር እና ከርከዴ ደግሞ ይሄ አበባው ሻይ የሚጠጣው ከርከዴ ማለት ነው። እና ባዝሊኑ እና ከርከዴው አንድ ላይ በጣም ጥብቅ ስለሚል ትንሽ ዘይት ውስጥ አድርጉበት እንደዚህ ልልት ይላል ማለት ነው። እና ይሄኛው ውስጥ እግራችን ላይ አድርገን እንትን ማለት ነው ላስቲክ አድርገን ካልሲ አድርገን በቃ ልንተኛ ከሆነ ማሳደር፣ ካልሆነ ደግሞ ትንሽ ሰዓት 1-2 ሰዓት አቆይተን መታጠብ ነው። እና እንደዛ ስንደጋግመው በአንድ ቀን ሳይሆን ስንደጋግመው የተሻለ ውጤት እናመጣበታለን ማለት ነው ውህዱን። እና እንደዛ ነው ዛሬ ያሰብኩት። የዛሬውን ቪዲዮ የወደዳችሁት ይመስለኛል። ከወደዳችሁት ቪዲዮን ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ አድርጉኝ እና አበረታቱኝ። ያላችሁ ማንኛውም አስተያየት ደግሞ እጠብቃለሁ ኮሜንት ላይ። እስኪ ለጉንፋኔ ደግሞ ምን ላድርግበት? እናንተ ደግሞ እንግዲህ ለጉንፋኔ የሆነ መፍትሄ ይፈልጉልኝ። እኔና ልጆቼ በጣም ጉንፋን ይህንን ሳምንት እያዳፋን ነው እና እስኪ ለጉንፋኔ መፍትሄ ንገሩኝ። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው።